እኔ ተምስራቅ ወለጋ ከነቀምት ዙሪያ ነው የመጣሁት። ስሜ አስናቀው ታምሬ ይባላል። የመጽሐፍ ስሜ ፍቅረ ስላሴ ይባላለሁኝ። እኔ በጣም ለ2 ዓመት ያልጋ ቁራኛ ሆኜ በሳፋ ሙሉ ደም በቀን 2 ሳፋ 3 ሳፋም ድረስ ሲፈሰኝ ነበረ። አንድ ጎረቤቴ ካንሰር በሽታ አንጀት ላይ ወጥቷል ተብሎ ያልደረሰበት ሐኪም የለም። አዲስ አበባ ጥቁር አንበሳ ሄዶ ና ኦፕሬሽን ትሆናለህ ሲባል ወንቅሸት ገብርኤል ነው መሄደው ብሎ መጥቶ ዲኖ መሄዱን አውቃለሁ። እሱ ከነ ሚስቱ ነው ገፋፍቶ የሸኙኝ። እኔ ሂዳር መጨረሻ አካባቢ ልክ የዛሬ 4 ወር አካባቢ ተነስቼ መጣሁኝ። ወንቅሸት ገብርኤል ሳልገባ መንገድ ላይ ደሙ ቆመልኝ። በግራ ሆዴ ትልቅ በት ተክቶብኝ ነበረ። ያ በት የደብረ ዘይት ዋዜማ ውልቅልቅ ብሎ በዲኑን አላቆኛል። በቀኝ ሆዴ ደግሞ ሌላ በት ተክቶ ሲያሰቃየኝ ለ1 ወር ቆየ። እግዚአብሔር ቅዱስ ገብርኤል የበረሃው መናኝ አባታችን ስማቸው ለዘላለም የተባረከ ይሁን። በአካል በዓይኔ ለማየት ለማወቅ ፈጣሪ የእሱ ፍቃድ ይሁን። እኔ ባለየው ይህን ቦታ ለመርገጥ አበቃኝ። ተትናንት ወዲያ እንግዲህ ሰኞ ዕለት የዓመት ባሉ በነጋ በወግ ብሎ በራሱ ደግሞ በቀኝ ሆዴ ሲያሰቃየኝ የነበረው በት ፈንዲቶ ይኸው በነገው ዕለት ደግሞ ወደ ቤተሰብ ለመሄድ መንገድ ተነስቻለሁ። ለእኔ የደረሰ ቅዱስ ገብርኤል፣ ለእኔ የተለመነ ቅዱስ ገብርኤል ለሁላችሁ በአጭር ቀን ይድረስላችሁ እላለሁ። እንደምን አመሻችሁ። ስሜ አበበ ጌታውን እባላለሁ። ከጎንደር ከተማ ቀበሌ 18 ማህበረ በኩራት አባል ነኝ። መጀመሪያ የምመሰክረው ስለ ራሴ ነው። በእግዚአብሔር ቸርነት፣ በእናታችን በቅድስት ድንግል ማርያም ተራዳይነት አማላጅነት፣ በገብርኤል ተራዳይነት፣ በአባታችን እንባና ጸሎት እንዲህ ስል ከብዙ በጥቂቱ መሰክራለሁ። እኔ ወፌ በሽታ ነበረብኝ። በጣም ያሰቃየኝ ነበር። ከወፌ በሽታ ከዚህ መጥቼ ነፃ ወጥቻለሁ። ለእኔ ደረሰ፣ ለእናንተ ይድረስላችሁ። ሁለተኛ የወንድሜ ልጅ ያማት ነበረ። ከዚህ ቀጥታ ደውለን በመናገራችን ከዛ በሽታ ነፃ ወጥታለች። ለእኔ ደረሰ፣ ይድረስላችሁ። ሶስተኛ እህቴ በ2011 ከዚህ በሀብል ታስራ በጣም ስትሰቃይ ነበረ። አሁን ድና ተፈውሳ በአረብ ሀገር ሂዳ ስራዋን እየሰራች ትገኛለች። ለእኔ ደረሰ፣ ይድረስላችሁ። በመጨረሻ የምናገረው ከዚህ መታ አታውቅም። የአክስቴ ልጅ ሚስት ናት። ሳል በጣም ያማታል። እምነቱን በመሄድ ሰዓት እዚህ ቆይቼ በመሄድ ሰዓት እሰጣታለሁ፣ ትጠቀማለች፣ ጸበሉን ትጠቀማለች። ይሄ ሳል አሁን ጽዋውን እየሄደች በመጠጣት ከዛ ሳል በሽታ ነፃ ወጥታለች። ለእኔ ደረሰ፣ ለእናንተም ይድረስላችሁ። አንደኛ ደግሞ ከብቶች በረሃ ላይ አሉንና ለ1 ወር ያህል ይጠፋሉ። ደውላችሁ ተናገሩ፣ ወንቅሸት ደውላችሁ ተናገሩ እያልኩ እናገራለሁኝ። ሊናገሩ አልችልም። በቃ እስኪ አንተ ደውልላቸው አሉኝ። ደውዬ ጸሎት አሳስኩ፣ ስለቴም ተሳልኩኝ። ከዚህ በደወልኩ በ3ኛው ቀን የምስራች ተባልኩ እና ከብቶች ምንም ሳይሆኑ ከቤተሰብ ሂደው በ3ኛው ቀን አረ መተዋል የምስራች ብሎ ነገሩና ለኛ የደረሰ ይድረስላችሁ። እንደምን አመሻችሁ። እኔ የመጣሁት ከመተማ ወረዳ ነው፣ ማህበረ በኩራት ነው ማለት ነው የመጣው እና መሰክር የምፈልገው ለአባቴ ነው። አባቴ በጣም የሚጥል መንፈስ ነበረውና ያማዋል። ጸበልም ሌላ ቦታ ሄዶ ነበር፣ መድኃኒትም ይወስድ ነበርና ምንም አይሻለውም ማለት ነው።
እዛ እኔ ገዳሙን ስለማውቀው ከዛሬ 3 ዓመት በፊት መጥቼ እዚህ ገዳም በጣም ታምሜ በጣም ይረብሸኝ መንፈስ ነበረና ቦታውን እኔ ድኜበት ስለሄድኩ አባቴ እወስዳለሁ ወንቅሸት ገብርኤል ስለው በቃ ልጄ ውሰጂኝ እኔ አላውቀውም ምናምን አለኝ። አመጣሁትኝ ማለት ነው። እና የአባቴ መንፈስ በእኔ ገብቶ አባቴ ድኖልኛል። ለእኔ የደረሰው ለሁሉ ይድረሰው፣ ለእኛ የደረሰን ለሁሉ ይድረሰው። አባታችን በሰላም ወደ ገዳሙ ይመልሰው። አመሰግናለሁ። ደህና ዋላችሁ። ያው በእመቤታችን በድንግል ማርያም አማላጅ በቅዱስ ገብርኤል ተራዳይነት በአባታችን ልመናና ጸሎት የተደረገልኝ ታምር እናገራለሁ። መጀመሪያ ሀገሬን ከሰሜን ጎንደር በየዳ ወረዳ ዲልብዛ ቀጠና 03 ቀበሌ ነው የመጣሁት። እኔ የተደረገልኝ በጣም ህመምተኛና በጣም ጎስቋላ ደካማ ነበርኩኝ። ጫማ እንኳ እግሬ መልበስ ማልችል፣ ረጅም ሱሪ መልበስ ማልችል፣ በቁምጣ መሄድ እግሬ በበጥ ጉልበቴ በቃ ግንድ ነው የሚመስል። በቃ እንደዚህ አይነት ሱሪ ምናምን በሰፊ ካልሆነ እንደዚህ መልበስ ማልችል፣ ወገቤ ጎብጦ ተጎንብሼ መሄድ በጣም ታማሚ ነበርኩ። ከጢስ አባይ ስደርስ በቃ ከዚህና ከዚህ ላይ ይዞ የነበረው በቃ የተወሰነ ለቀቀኝ። ከዚህ እሁድ የገባው ማክሰኞ ቀጥ ብዬ ቁሜ በትር አልባ ምርኩዝ አልባ ቀጥ ብዬ መሄድ ጀመርኩ። ለኔ የደረሰ ቅዱስ ገብርኤል ይድረስላችሁ። በሁለተኛም መሰክረው ደግሞ ባለቤቴ በጣም ታመመሽ፣ ሆዷን በጣም ታመመሽ። ደረቅ ሌሊት ነው፣ 7 ሰዓት ነው። በጣም ማረገው ሲጨንቀኝ አንተ የበራው መናኝ አንተ ታውቃለህ ቅዱስ ገብርኤል ወይ አልኩና እምነቱን እና ጸበሉን ሳጠጣት በ5 ደቂቃ ውስጥ ኖርማል ሆና ዳነሽ። በ5 ደቂቃ ውስጥ ለኔ የደረሰ ለእናንተ ቅዱስ ገብርኤል ድረስላችሁ። በሶስተኛ ያው የቤተሰቤ ልጅ ነው፣ የአባቴ ያጎት ልጅ ነው። ታመመ። አባቱ ዶክተር ነው። ይሄን ሕፃን ሕክምና ቢያረጉት ቢሰሩት ቢፈጥሩት የማይሆን በቃ የአገር ዶክተር ተሰብስቦ ቢያረጉ በቃ ደከመ። ግሊኮስ ለመስጠት እንኳ በጭኑ ቢቀዱት በትከሻው ቢቀዱት በቃ ደም ጠፋው። ሲጠፋው እንግዲህ ምንም ማድረግ አንችልም፣ እስኪ ዛሬ ደህና አደረ ነገ ሪፈር እንጽፈለታለን ተብሎ ወደ ቤት ይዞት ሄደ። ወደ ቤት ይዞት ሄደና ደወለልኝ። አንተ ሕፃኔ እንደዚህ ብሎ ደክሟል ምናምን ሲለኝ እስኪ ጸበልና እምነት ይዤ ልሂድ ስል ባለቤቴ አንተ ደክሞ አርፎ ነው የሚሆን እንጂ አይደውልልህም ነበረ ስትለኝ እምነቱን ብቻ ይዤ ሄድኩ። ሶስት በቃ አስከሬን ማለት ነው። በቃ ጡቱም አይጠባም ሽንቱንም አይሸናም። የዓመት ከመንፈቅ ምናምን ሕፃን ነው። በቃ አይኑ ውስጥ ገብቷል። አይኑ መታየት አይችልም። አንተ አዳመ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንተ ሙት አንሳው አምላከ ዮሐንስ አምላከ ገብርኤል አልኩና እምነቱን ስቀባው 3 ደቂቃ ያውም አይሞላም እንደ መዳጨር አለና ተነሳና ሽንቱን ሸና። 5 ደቂቃ ባልሞላው ቀጥታ ጡቱን ጠባ። ለኔ የደረሰ ቅዱስ ገብርኤል ለእናንተ ይድረስላችሁ። ስሜ አለምናት አሰፋ እባላለሁ። የመጽሐፍ ስሜ ወለተ ማርያም ነው። በእመቤታችን አማላጅነት በወንቅሸቱ በቅዱስ ገብርኤል ተራዳኝነት በአባታችን በበረሃው መናኝ እንባና ጸሎት እንዲስል ከብዙ በጥቂቱ እንዲስል መሰክራለሁ። እኔ የምመሰክረው ለእህቴ ነው። እህቴ በጣም ያማት ነበረ። እኔ ወንቅሸት ሁኜ እሷ ከቤት ሁና በጣም ያማት ነበረ። የወንቅሸቱ ቅዱስ ገብርኤል አባቴ ከዚህ መጣ ከኔ ጋር አብራ ከተጠመቀችልኝ ቁሜ መሰክራለሁ ብዬ ነበር። አሁን መጣ ተጠምቃ ድና ተወፈውሳልኛለች። ለኔ የደረሰ ለእናንተ የሚደርስላችሁ። ሁለተኛ የመሰክረው ደግሞ ለወንድሜ ነው። የመጨረሻ ወንድማችን ነው። 4 ዓመት ሙሉ እንጀራ በወጥ አይበላም ነበረ እና የወንቅሸቱን እንጀራ ደረቁን እንጀራ ወስጄ የወንቅሸቱ ቅዱስ ገብርኤል አንተ ታውቃለህ ይሄ ሕፃን እንጀራ በወጥ ይብላ ብዬ ያን ደረቅ እንጀራ ስሰጠው ወዲያውኑ እኔ ወደ ወንቅሸት ሳልመለስ እንጀራ በወጥ በልቶልኛል። ለኔ ደረሰ ለእናንተ የሚደርስላችሁ። እንዲሁም ሶስተኛ የመሰክረው ለጓደኛዬ ነው። ጓደኛዬ ታስሬ አለኝ የወንቅሸቱ ቅዱስ ገብርኤል አባቴ እንኳን የታሰረ የሞተ ታነሳለህ
ለምስክርነት አብቀኝ ተፈትቻለሁ ብሎ ለምስክርነት አብቀኝ ብዬው ተፈትቻለሁ ብሎኛል። ለእኔ ደረሰ፣ ለእናንተ ይድረስላችሁ። እንዲሁም ለእኔም አሁን መሰክረው ለእኔ ነው። እኔም በጣም ያመኝ ነበረ። ቀኑ ሁላ ጨለማ ሆኖብኝ ነበረ። ግን ወንቅሸት መጥቼ አሁን አረንጓዴ ቢጫ እየመሰለ ጸበል በመጠጣት እምነት በመቀባት ወጦልኛል። ለእኔ የደረሰ ለእናንተ ይድረስላችሁ። እንዲሁም ከጆሮዬ ማለት ነው ከቀኝ ጆሮዬ አምና 2017 ድርቆሽ ሳጭድ ሳሩ ተሰብሮ ከቀኝ ጆሮዬ ገባ። ከዛ ምንም ማድረግ አልችልም። በምን ላውጣው ስለው ይህኛው ቀኝ ጆሮዬ አይሰማም። ስልክ ራሱ ማውራ በግራ ጆሮዬ ነው። ከዛ ወንቅሸት ካመጣው አሁን መስከረም ጥቅምት 7 አይሰድ ማርያም ነበር እኔ የምኖረው። ካታች ከወዛ አይሰድ ሁኜ ከውጨኛው ዘብ ተቀምጬ እየጠበቅኩኝ ማለት ነው ወጦልኛል። ለእኔ ደረሰ፣ ለእናንተ የሚድረስላችሁ። አባታችን የበረሃው መናኝ በሰላም ወደ ገዳማዎት ይመልስልን። ከሳውዲ አረቢያ ነበር የምኖረው። ከብዙ በጥቂቱ እንዲህ ስል መሰክራለሁ። በጣም አሞኝ ነበር ሳውዲ አረቢያ እና ደውዬ ጸሎት በማሳስ በሰላም በጤና ለሀገሬ ገብቼ ጸበሉን እምነቱን በመቀባት ድኜ ተፈውሼ እገኛለሁ። ለእኔ የደረሰ ይድረስላችሁ። ሁለተኛ ደግሞ አባቴ ስራ ይሰራም ነበረ። እዚህ መጥቶ ደርሶ ከሄደ ወዲህ ስራውን እየሰራ ድኖ ተፈውሶ ይገኝልኛል። ለእኔ የደረሰ ይድረስላችሁ። ሶስተኛ ደረጃ እህቴ በማንም ጸበል የሄደች አትድንም ነበር። ከዚህ መታ ድና ተፈውሳ ትገኝልኛለች። ለእኔ የደረሰ ይድረስላችሁ። አባታችን የበረሃው መናኝ በሰላም በጤና ወደ ሀገራችን ያብቃልን። እድሜውን እንደ ምድር አሸዋ ያብዛልን። እኔ የመጣሁት ከባህር ዳር ዙሪያ ወረዳ ነው። እቺ የምታዩት ህፃን የእህቴ ልጅ ናት እና አምና በጣም ታማ ነበረ። ሽባም አድርጓት ነበር። እዛ ሕክምናም ስናስገባት ኩላሊቷ አብጧን ጉበቷም አብጧ ነበር የምትባለው። እዛ ግን ከዚህ በመምጣቷና በመጠመቋ ከዛ ሁሉ በሽታ ነፃ ወጣለች። ለኛ የደረሰ ለእናንተ ይድረስላችሁ። እግዚአብሔርን እልል ብላችሁ አመስግኑልን። አባታችን በሰላም ይመልስልን። ስሜ መሰረት ፀሐዬ ነው። የመጣሁት ከምዕራብ ጎንደር አዳኛ ገርጫቆ ወረዳ ሲሆን መሰክረው በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት ነው። መሰክረው ከትንሹ ከረዥሙ ባጭሩ ነው። የአጎቴ ልጅ ነበረችና ከዛ እንትን ኩላሊት ጠጠር አለብሽ ተብላ ከዛ ለኛ ስትደውልልን የወንቅሸትን እምነት ተቀቢ ብለላል። የወንቅሸትን እምነት በመቀባቷ ከኩላሊት ጠጠር ስትመረመር ሂዳ ነፃ ነሽ ተብላለች። ለኛ የደረሰ ለእናንተ ይድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልናል። በቅዱስ ገብርኤል ተራዳይነት በድንግል ማርያም አማላጅነት በአባታችን እንባና ጸሎት ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ ጆሮዬን ያመኝ ነበረ፣ አናቴ ቆስሎብኝ ነበረ። እምነቱን በመቀባት ጸበሉን በመጠጣት በመጠመቅ ድኛለሁ። የኔ ደረሰ አምላክ የእናንተ ይድረስላችሁ። የእንታየን እድሜ እንደ ሰማይ ኮከብ እንደ ምድር አሸዋ ያብዛልን። ጠላታቸውን ከእግራቸው ስር ይጣልልን። የዓለም ስሜ ዘውድዬ በላይ ይባላል። የክርስትና ስሜ ወለተ ኪዳን። በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በእግዚአብሔር ቸርነት በአባታችን እንባና ጸሎት ከብዙ በጥቂቱ እንዲህ ስል መሰክራለሁ። ብዙ ነገር ነው ለኔ ያልተደረገልኝ ነገር የለም። ግን አንድም ስለራሴም ነው የምመሰክረው። የመጀመሪያው እኔ ያመኝ ነበረው ሆዴም በጣም ልቤንም በጣም ድክም ነበር ሲለኝ የነበረው ያው የተሳስ ገብርኤል ነው የመጣሁት። ሆዴም የሚያመኝ በቃ በብዙ ነገር በማህፀኔ እንደ ስራ ስር እየመሰለ ወጥቶልኛም በደም ወደ ላይም እያለ በጣም ብዙ ነገር ነው የወጣልኝ። አሁን ልቤንም የሚያደክመኝ ምንም የሚሰማኝ ነገር የለም። ድኛለሁ፣ ተፈውሻለሁ። እልል ብላችሁ እግዚአብሔርን አመስግኑልኝ። በሁለተኛ ደረጃ ደግሞ የምመሰክረው የወንድሜ ልጅ ህፃን የ2 ዓመት ልጅ ነውና ሁሌ በ3 ቀንም በ5 ቀንም ሁሌ ያመው ነበረ ከተወለደ ጀምሮ። ወንቅሸት መጥቼ እኔ ቁጭ አልሁ ጀምሬ ግን ምንም ነገር አንድ ቀን ማሞት አያውቅም። እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑልኝ። ወንድሜ ደግሞ በባለፈው መስክሬያለሁ። ጫተ ሲጋራ ምናምን ብዬ ጫትና ሲጋራን ብቻ ሳይሆን
ደረቅ ባዶ አረቂ ነው። በቃ ጫትና ሲጋራ እየቃመ ውሎ ማታ ላይ እስከ ምሽቱ 6 ሰዓት እስከ ምሽቱ 7 ሰዓት ደረቅ ባዶ አረቂ እያስጠጣ ነበረ እያስጮሁ የሚያድረው። አሁን ግን 40 ቀን እዚህ ተጠምቆ በመሄድ እንኳን ደረቅ ባዶ አረቂ 1 ሰዓት 2 ሰዓት 12 ሰዓት አቤቱ እየገባ ሚስቱ ጋር እየተወያየ ስራ እየሰራ ይገኝልኛል። እልል ብላችሁ እግዚአብሔርን አመስግኑልኝ።